ሰማይ ተከፈተ ይላል። ያኮ የቸርነቱ በር ነው። የቸርነቱን በር ከፈተልን። ይችን በር ይዘጋታል የሆነ ጊዜ መቼ ሲመጣ ከዚያ በኋላ ምሕረት ይከለከላል። ማቴዎስ 25 ላይ ሙሽራው መጣ በሩም ተዘጋ ይላል። እስከሚመጣ ድረስ ክፍት ነው። አሁን ንስሐ መግባት ይቻላል፣ መዳን ይቻላል። ዋርሃ ወለነ ኆኃተ ንስሐ ይላል ጎርጎርዮስ። የንስሐን በር ከፈተልን፣ በዚያ እንድንገባ አደረገን። ይችን በር በኃጢአት ዘጋናት፣ መጥቶ ከፈታት። አሁን እንገባለን። ከዚያ በኋላ ተመልከቱ ምንድን ነው ርኅው ዴዴከ ወአልቦ ዘይበው ይላል አረጋዊ መንፈሳዊ። የሚገባ የለም እንጂ በርህስ የተከፈተ ነበር ይላል። የሚገባ ጠፋ እንጂ አንተ በር ከፍተሃል። ቢዘጋብን በኃጢአት ብንዘጋው እንኳን በንስሐ እንድንገባ ከፍቶልናል። እሱ ይህንን በር ከፍቶ ሰጥቶናል። እኔ የበጎች በር ነኝ፣ በእሱ የገቡ ሕይወትን ያገኛሉ፣ ወደ እሱ የገቡ ሁሉ ተጠልለው ይኖራሉ። አሁን እሱ በር ነው፣ እሱ ራሱ ደግሞ ሀገር ነው። ይገርማል። እሱ ራሱ እረኛ ነው፣ እሱ ሀገር ነው። ምጽና ተቀጽረነ ነው። እሱ አምባ መጠጊያችን ነው፣ ተጠልለን የምንድንበት ራሱ በር ነው። ወደ እሱ እንገባለን። ራሱ መጠጊያችን ነው፣ ራሱ ደግሞ እረኛችን ነው። እሱ ይጠብቀናል፣ እሱ ያኖረናል። አይገርም? እንዲሁም ሊቃውንቱ ምን ይላሉ? እኔ የሕይወት መንገድ ነኝ የሚለውን ዮሐንስ 14 ሲተረጉሙ ወደ እግዚአብሔር መድረስ የሚቻለው በእግዚአብሔር ነው ይላሉ። እስኪ በሉ ወደ እግዚአብሔር መድረስ የሚቻለው በሉ በማን ነው? አንዳንድ ቀን እንዲህ ብላችሁ አታውቁም? እኔ ኃጢአቴን ስላልጨረስኩ ቤተክርስቲያን አልመጣም የሚል ምዕመን አለ ማለት ነው። ስጨርስ እመጣለሁ ካልክ ኃጢአትን የምጨርስበት ጊዜ ስለሌለ አትመጣም ማለት ነው። የእግዚአብሔር ለመሆንም እግዚአብሔር ያስፈልገናል። በእግዚአብሔር ወደ እግዚአብሔር እንደርሳለን እንጂ ያለ እግዚአብሔር የእግዚአብሔር መሆን አይቻልም። ከቤቱ ሁነን ነው ወደ እሱ መቅረብ የምንችለው እንጂ ጠፍተን ቆይተን ነጽተን መምጣት አንችልም። ከእሱ ጋር ሁነን ግን እንነጻለን። ይህንን ነው እኔ የበጎች በር ነኝ፣ በእኔ በኩል የሚገባ ይድናል ካለ በኋላ ይበጉ ወይ ወፅ፣ መጨረሻ ቃል ይህ ነው። ይበጉ ወይ ወፅ ወይ ረክብ ምርአዬ። እኔ የበጎች በር ነኝ፣ ወደ እኔ ይገባል ይወጣል፣ መሰማሪያም ያገኛል ይላል። እኔ የበጎች በር ነኝ፣ ወደ እኔ ይገባል ይወጣል፣ መሰማሪያም ያገኛል። ይገባል ይወጣል፣ እንዳትረሱ አደራችሁ። እኔ የበጎች በር ነኝ፣ ወደ እኔ ይገባል ይወጣል። ምን ማለት ነው? ይሄ ማለት እኔ የበጎች በር ነኝ ነግሬያችኋለሁ። ወደ እኔ ይገባል ማለት እኔን ወደ ማመን ይመጣል ማለት ነው፣ ወደ ሃይማኖት። ይወፅ ማለት ምግባር ለመስራት ይሰማራል፣ ይገባል ይወጣል ይላል። እኔ የበጎች በር ነኝ፣ ወደ እኔ ይገባል ይወጣል ይላል። ይገባል በእሱ ያምናል፣ ይወጣል ወደ ምግባር ይሰማራል። ተመልከቱ፣ ወደ ምግባር ይሰማራል። ከዚያስ ወይ ረክብ ምርአዬ፣ ምግባር እሰራለሁ ሲል ደግሞ የመስቀል ሜዳ፣ የመስቀል እርሻ፣ የመከራ እርሻ ያገኛል ይላል። ይህን ይነገርናል። መሰማሪያም ያገኛል። በእኔ ያምናል፣ በእኔ ስላመነ እኔን ለማስደሰት ምግባር ልስራ ሲል ደግሞ የመስቀል እርሻ ገራይተ መስቀል ያጋጥመዋል። እንደነማን? እንደነ ቅዱስ ጊዮርጊስ ማለት ነው። ወደ ክርስቶስ ሃይማኖት ከገባ ክርስቶስን አስደስታለሁ ካልክ ናካደው አይሆንም። ይኸው ገራይተ መስቀል ተገኘ። ወይ ረክብ ምርአዬ፣ ናካደው አልክድም፣ ና ተሾምና ካደው አልክድም። ገንዘብን ንቆ ክርስቶስን መውደድ መስቀል ነው። እና ለስጋ የሚመች ዝሙትና አቅርብልህና ክርስቶስን ካደው አልክድም። ስጋን ተቋቁሞ ክርስቶስን መከተል መስቀል ነው። እና እንሹምህና ክርስቶስን ካደው አልክድም። ሹመትን ትቶ ክርስቶስን መከተል ንቆ በሹመት ክርስቶስን አለውጦ መሾም ኃጢአት አይደለም። ፍቅረ ሲመት ግን ኃጢአት ነው። ልሹምና ክርስቶስን ካደው አይሆንም። ለእኔ ሹመቴ ክርስቶስ ነው ማለት መስቀል ነው። እስመ ፍቅረ ሲመት ደዌ ሰይጣናዊት ይእቲ ይላሉ ሰለስቱ ምዕት ፍትሐ ነገሥት። የሹመት ፍቅር ሰይጣን ያላማት ምንድን ናት? ደዌ ናት ይላሉ። በገንዘብ ሃይማኖትን አለመለወጥ፣ በስጋ ተታሎ ሃይማኖትን አለመለወጥ፣ በሹመት ተታሎ አለመለወጥ፣ ዓለም ለተከተለችው ነገር ሁሉ አጨብጭሞ እስመ ዓለም ያፈቅር ሊያው ዓለም የራሱን ይወዳል። የራሱ ስለሆነ የክርስቶስን አይወድም። በዚህ ሁሉ አልክድም ሲል ምን ይሆናል? የመከራ እርሻ ያገኘዋል፣ የመስቀል እርሻ ያገኘዋል። እዚያ በመንኮራኩር ይፈጫል። እንደ ቅዱስ ጊዮርጊስ በመጥረቢያ ይፈለጣል፣ በምሳር ይፈለጣል። ግራ እግሩ ከግራ እጁ፣ ቀኝ እግሩ ከቀኝ እጁ ለየብቻው ይከፈላል። ናላው ይቀጠቀጣል። የበሬ ምስል በሚመስል ብረት ውስጥ ተደርጎ ይቀቀላል፣ ይጠበሳል። በሳት ይቃጠላል። አመድ ተሆኖ ይዘራል። ኖላዊ ኢየሱስ ክርስቶስ ግን ስላለ ግን ቅዱስ ጊዮርጊስን አቃጥለው ፈጭተው ዘርተውት በቃ ካልሆነ ወደ ክርስቶስ ሃይማኖት ገብቼ የምግባር አዝመራን አዘምራለሁ ካል እኛ ደግሞ በመስቀል እርሻ እናርሳለን ሲሉት ታረሰ፣ ተፈጨ፣ ተሰቃየ። እክልኑ አካልከን ያለው ሊቁ ቅዱስ ጊዮርጊስ ያን ያህል የተፈጨ እንደው አካል እህል ነው ይለዋል። ይህን ያህል ተፈጨ፣ ተሰቃየ፣ መከራውን ተቀበለ። አቃጠሉት፣ ዘሩት፣ አረፍ ነው ጊዮርጊስን እያሉ ደግሞ አያችሁ ክርስቶስ እረኛ አይደለም ወይ? ሰብስቦ በጎችን ለሚሰበስብ አመድ የሆነችውን የቅዱስ ጊዮርጊስን አካል ሰበሰባት። ወታደሮቹ እንግዲህ ጊዮርጊስ የሚባል ሰው አንሰማም፣ ተመስገን፣ አረፍ ነው እያሉ ዝለው ሲመጡ ቆዩኛ አብረን እንሂድ እያለ በኋላቸው ከእጅ ማን አንተ? የንዳው ጊዮርጊስ፣ የገሊላው ጊዮርጊስ ቅድም አልበተንህም? አንተ ሙሰ ዘረውክሙኒ ወእግዚአብሔር አምላኬ አንሳኒ፣ እናንተ በተናችሁኝ ፈጣሪ የሰበሰበኝ አለችው። እንዲህ ለሚያደርግ ክርስቶስ ፍቅሩን ሲያዩ ይታመኑለታል፣ ፍቅሩን ሲያዩ ይታመኑለታል። ለዚህ መከራ ያገኛሉ። በእኔ በኩል የሚደን እኔ የበጎች በር ነኝ፣ ወደ እኔ ይገባል ሊማር፣ እስቲ ሊማር በሉ፣ ይወጣል ሊያስተምር፣
ከመግባትና ከመውጣት ማን ቀደመ? በሉ ንገሩኝ። ሳይገቡ መውጣት ይቻላል? ይኸው ዛሬ ቤተክርስቲያን የሚበጠብጧት ሁሉ ሳይገቡ የወጡ ናቸው። ይገርማል። ወደ ሃይማኖት ሳይገባ ሃይማኖት ሊያሳምን ይወጣል። ወደ ትምህርት ሳይገባ ሊያስተምር ይወጣል። አይገርማችሁም? እናንተ ደግሞ ደግ አይደላችሁ ምዕመናን? ምን አለ አየው መጽሐፍ ቅዱስን ሲያወርደው ይላል። የማቴዎስ ወንጌል ምዕራፍ 5 የሉቃስ ወንጌል ምዕራፍ 6 ዮሐንስ ወንጌል ምዕራፍ 9 እንትን ይላል። ይሄ መምህር ነው ትላለህ፣ ግን ሳይገባ ይወጣል። ይሄ የበግ ለምድ ነው። ለምድ የተባለ የመጽሐፍ ቅዱስ ጥቅስ ነው። ውስጡ ግን ተኩላ ነው። ስለዚህ ምንድን ሳይገባ ወጥቷል። ይሄ ሰውዬ የት ገብቶ ነበር ብላችሁ ጠይቁ እስቲ። የት ገብቶ ነበር በሉ ንገሩኝ እንጂ። ቅዱስ ጳውሎስ ጢሞቴዎስ ምንድን ነው ያለው? ሃይማኖትን ጠብቅ ምንድን ነው? እስመ ተአምር ከመ እምኀበ መኑ ተምህርከ፣ ከማን እንደተማርክ ታውቃለህና የተረዳኸውን ነገር ጠብቀህ ኑር ይላል። ከማን ወጣችሁ፣ ከማን ተማራችሁ፣ ከየት ተነሳችሁ፣ ወዴት ደረሳችሁ በመጠየቅ ይገባል። መልካም የመሰለ ንግግር የተናገረ ሁሉ እውነት አይደለም። ስለዚህ ይገባል፣ ይወጣል። ይወፅ ደግሞ ይወጣልን ከሲያስቀድሙ ሊቃውንት ደግሞ ይላሉ። ይወፅ ከፈቃደ ሥጋ ይወጣል፣ ይበው ወደ ፈቃደ ነፍስ ይወጣል፣ ከዚያ ወደ ፈቃደ እግዚአብሔር ይወጣል። ይገባል። ልብ ብላችሁ ስሙ። ይገባል ወደ ሃይማኖት፣ ይሰማራል ወደ ምግባር፣ ይገባል ወደ ትምህርት፣ ይወጣል ወደ ማስተማር። ከዚያሳ ደግሞ ከፈቃደ ሥጋ ይወጣል ወደ ፈቃደ ነፍስ ይገባል። እንዲህ ያለ ሰው ምን ያደርጋል? ወይ ረክብ ምራዬ ክብረ ነፍስ ክብረ ሥጋ ያገኛል። ገብቶ ይወጣ ወደ ሃይማኖት ገብቶ ወደ ምግባር ወጥቶ ወደ ትምህርት ገብቶ ወደ ማስተማር ወጥቶ ወደ ሃይማኖት ገብቶ በመከራ ተሰማርቶ ክርስቶስን ተከትሎ የኖረ ሰው ሥጋውም ይከብራል፣ ምኑም ይከብራል፣ ነፍሱም ትከብራለች። ነፍሱ በመንግስተ ሰማያት በገነት ትከብራለች። ሥጋው እስከዚያ በመቃብር ታምራትን እያደረገ ይከብራል። ለዚህ ነው የአባቶቻችን የቅዱሳን መቃብርን ነው የምናከብረው። አፈራቸው ሁሉ በክርስቶስ ደም የከበረ አጽም ስላለበት ነው የምናከብረው። ዛሬ ድረስ የቅዱስ ጊዮርጊስ አጽም ድውይ እየፈወሰ ያል እንደውም ፈረንጆች ሁሉ እየፈወሰ ልዳ ከኢየሩሳሌም ወደ ሶሪያ ድንበር አካባቢ ነው ያለ ልዳ። እዚያ ዛሬም ቢሆን ፈረንጅ ሁሉ አይን እየተፈወሰ ይፈወሳል፣ እየታሸ ይፈወሳል ዛሬ ድረስ። ለምን ሲባል የወይረክም ራእይ ገብቷል፣ ወጥቷል፣ ተሰማርቷል፣ በመከራ መስቀሉን ተሸክሟልና እንዲህ ያለ ሰው ምን ያደርጋል? በሥጋ በነፍስ ይከብራል። አባቶቻችን ክብር እንድንታደል አምላከ ቅዱሳን ይርዳል። የመጨረሻ ብነግራችሁ መልክ ምንድነው? እኔ በጎች በር ነኝ፣ በእኔ በኩል የሚገባ ይድናል ያለው ምንድነው? እሱ በር ነው። በእኔ በኩል ይገባል ያለው ምንድነው? እኔ በሄድኩበት መንገድ የመጣ ማለት ነው። ክርስቶስ ትሁት ነው። እስኪ ትሁት በሉ እንጂ እሱ ትሁት ነው፣ የዋህ ነው። እዚያስ ደግሞ ምን ማለት ነው? የዋህ ነው፣ ፍቅር ነው። ቢያንስ እነዚህ ነገሮች ያሉት ክርስቲያን መሆን አለበት። የመከራ ሰው ነው ጌታ፣ የመከራ ሰው። እነዚህ ያለው ሰው በእኔ በኩል የገባ ማለት እኔ በሄድኩበት የሄደ ነው እኔ የሚደርሰው ነው። አሁን ግን ዝም ብሎ ተመልከቱ። ፍየሊቱ በጊዶ አለች፣ በግራ ጥምዝምዙ ያለ በቀኝ ማለት። ክርስቶስ ያለ በትሕትና ሌሎቹ ያሉ በትዕቢት፣ ክርስቶስ ያለ በፍቅር ሌሎቹ ያሉ በጥላቻ፣ ክርስቶስ ያሉ በየዋህነት ሌሎቹ ያሉ በቂምና በነገረኛነት። አሁን እስቲ ከቤተ ክርስቲያን ውጭ የሆኑ ሰዎችን ተመልክቷል። እንዴት ያሉ ትዕቢተኞች እንደሆኑ ራሳቸውን ከቅዱሳን ከመላእክት ጋር ከድንግል ማርያም ጋር አስተካክለው የሚናገሩ በሉት። ይህ ትዕቢት ነው። ክርስቶስ ከአባቱ ጋር እኩል ሆኖ ሳለ እንኳን አባቴ ይበልጠኛል ነው ያለ። ለምን አባቶቻችን ይበልጡኛል በሉ ለማለት ነው የሚለው ባስልዮስ ዘቂሳርያ ሲተረጉም። እሱ አባቱ ጋር ትክክል ሆኖ ሳለ አብ ይበልጠኛል እንዳለ ከትልልቆች ጋር እኩል የሆንክ ሰው እንኳን ብትሆን ይበልጡኛል በል እንጂ እኩል ነኝ አትበል። ይህ የክርስቶስ ጎዳና አይደለም። በትህትና የመጣ የበጎች በር በጎች ወደ ቤተ ክርስቲያን አባት መምህር ሆኖ ይኖራል። ቅድስና ይሰጠዋል። በትህትና የመጣ በትዕቢት የመጣ ራሱን ከቅዱሳን ጋር የሚያስተካክል ከእመቤታችን ጋር የሚያስተካክል የሚነቅፍ የሚያቃልል እንዲህ ያለው ሰው ሁሉ በምንድን ነው? ዋኖቻችሁን አስቡ ተብለን፣ መልካም ስነ ምግባራችሁን ተከተሉ ተብለን። ክርስቶስ በትህትና አንተ በትዕቢት ከሆነ አትገናኙ ማለት ነው። ክርስቶስ የመከራ ሰው ከሆነ መከራ ከተቀበለ መስቀሌን ተሸከሙ ካለ መከራን ከተሰቀቅ የክርስቶስ አይደለም። አንድን ሰው የምትለኩት የክርስቶስ መሆኑ በዚህ ነው። ጌታ ሕግ አክባሪ ነው። እነዚህ ግን ይጠላሉ። እግዚአብሔር ለኦሪት በውስተ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት። የኦሪት ጌታ ወደ ኦሪት ገባ፣ በኦሪት መርገም የተያዙትን ያድናቸው ዘንድ። ክርስቶስ ሕግን ሰርቷል፣ ሕግ ፈጽሟል። ሕግን የሚያቃልል የበጎች በረት ውስጥ ቤተክርስቲያን ውስጥ የለም፣ ርስት የለውም። ትሕትና የሌለውና ቅዱሳንን የሚነቅፍ የክርስቶስ መንገድ አይደለም። ጭምትነትና እርጋታ የሌለው ለመናገር የዘገየ ለትምህርት የዘገየ ለመናገር የፈጠነ እንደዚህ ያለው ሰው ማለት ነው። ኮኑ ምንድነው ያለው? ጉንዱየ ለነቢብ ተመልከቱ፣ ወፍጡነ ለሰሚ ያዕቆብ ምዕራፍ 1 ቁጥር 19 ላይ ለማዳመጥ የፈጠናችሁ ለመናገር የዘገያችሁ ሁኑ ነው ያለው። ለማዳመጥ ሳይሰሙ የሚናገሩ ናቸው። አሁን መምህር ተብለው ቤተክርስቲያንን የሚንዷት ሁሉ ሌሎች ከኛ ቤተክርስቲያን ውጭ የሆኑት ብዙዎቹ ክፉ ሆነው ቤተክርስቲያንን ተኩላ የሚወስዱት እነዚህ ሁሉ ሳይሰሙ የሚናገሩ ጭምትነት የሌለ እሱ ፈሪሳውያን እንኳን ቅዱስ የተቀደሰን ሰው ፈሪሳውያንን እንኳን አይነቅፍም ነበር። የተቀጠቀጠ የጧፍ ኩስታሪን አያጠፋም፣ ሸምበቆን እንኳን አይሰብርም። ጭምት ነበር ጌታ። ፈሪሳውያንና ሰዱቃውያንን እንኳን አልነቀፈም። ዛሬ ግን ቅዱሳንን የሚያሙ የሚነቅፉ እነዚህ ሁሉ በክርስቶስ መንገድ አልመጡም።
ስለዚህ በበር ያልገባ ሌባ ነው። ቸር ጠባቂያችን ኢየሱስ ክርስቶስ በበጎች በር እንድንገባ እግዚአብሔር ይርዳን። እንግዲህ የበጎች በር እንዲከፈትልህ ሕግ ነው። የምስጢር በር ነው። የረድኤት በር ነው። እንዲከፈትልህ አንኳኩ። አንድ ጸሎት ነው። የበጎች በር እንዲከፈት አንድ ጸሎት ነው። ሁለተኛ የተዘጋ በር የተባለ ልብ ነው። አንተ የልብህን በር ስትከፍት እግዚአብሔር የቸርነት በር ይከፍትልሃል ይላል። የቸርነቱን በር ይክፈትልን። ይቆየን። ስብሐት ለእግዚአብሔር።